የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቀላፋ። እሺ ወንድማችን ሰሎሞን ሰላም ላንተ ይሁን። ሰላሙት ይብዛ መምህር። ቅዱሳን በዚህ ያላችሁ ሁላችሁን ሰላም ብያለሁ። ጌታ የተባረከ ይሁን። የማቴዎስ ወንጌል ምዕራፍ 23 ነው እያጠናን ያለ ነው። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። የማቴዎስ ወንጌል ምዕራፍ 23 የሚገስጽ የሚያስተምር የሚመክር የሕያው የሆነ የእግዚአብሔር ቃል ክርስቶስ በአንደበቱ የተናገረው ቃል ነው። ይህ ቃል ደግሞ አብዝቶ የሚናገረው ስለ መሪዎች ነው። ህዝቡን እንመራለን የሚሉ ሰዎች የሚያደርጉትንና እየሆነ ያለውን የግብዝነት አካሄድ እንዲተዉ እናንተ እንደዚህ ናችሁ እያለ ገልጦ ስለ ባህሪያቸው የሚናገርበት ስፍራ ነው። ለአይሁድ ብቻ የተጻፈ አይደለም። ይሄ ዛሬም ቢሆን በዘመናችን በአገራችንም ጭምር በዚህ ሂደት ውስጥ ያሉ ነገር ግን ቃሉን እናውቃለን ቃሉ በእጃችን ነው ብለው ስለ ክርስቶስ ከማስተማር ይልቅ የራሳቸውን ክብር የሚፈልጉ በግብዝነት የሚሄዱ ብዙዎች እንዳሉ እናውቃለን። የእግዚአብሔርን ቃል ደብቀው ሸሽገውት እነሱ በጣታቸው እንኳን ሊነኩት የማይፈልጉትን ሸክም ተብትበው በሰዎች ላይ ይጭናሉ ይላል እና ሰዎችን እያስገደዱ እያዘዙ እንዲህ ባታደርጉ እንዲህ ትሆናላችሁ ብለው እነርሱ ግን የራሳቸውን ክብር በገበያም በምኩራብም ሰላምታና የከበሬታን ስፍራ የሚወዱ የራሳቸውን ክብር የሚያስረዝሙ ጸሎታቸውን በማስረዘም የመበለቶችን ቤት የሚበዘብዙ እያመካኙ ሰውየው መዳኑ አለመዳኑ አይደለም መልካም እረኞች ስላልሆኑ ስለ በጎቻቸው ጉዳያቸው ያልሆነ ስለ መንጋው የማይጨነቁ በየትኛውም እምነት ሊሆን ይችላል። ነገር ግን ይሄ አብዛኛውን የሚናገረው እናንተ መምህር ተብላችሁ ትጠራላችሁ፣ ነገር ግን የምትፈልጉት የራሳችሁን ክብር ነው። ልታስተምሩ አትፈቅዱም፣ ልታስተምሩ አትወዱም እያለ ይመክራል። ይሄንን ግን ብዙ ሰዎች ሊሰሙትም አገልጋይ የሆኑ ሰዎች ሊያነቡትም አይፈልጉም፣ ሊነገርም አይፈልጉም። ለምን ሲባል የሚነካ ነው፣ ቁስልን የሚነካ ነው። ይሄ ተሸፍኖ እንዲቀመጥ ነው። በጸሎት ርዝመት እያመካኛችሁ የመበለቶችን ቤት የምትበዘብዙ የተለያየ ድግስን እንዲደግስ ሰዎችን የምታስገድዱ እያለ ነው። በቃ ትርጉሙ ይሄ ነው። ሰዎችን እኛ እንጸልይላችኋለን እናንተ በገንዘባችሁ ይሄንን አድርጉ እያሉ የመበለቶችን የድሃ አደጎችን ቤት የሚያራቁቱ ናችሁ እያለ ነው የሚነግራቸው። ነገር ግን ክርስቶስ ሕይወት የሆነውን አይነግሯቸውም። የሚነግሯቸው ሕይወት የሆነውን ትተው የራሳቸውን ክብር ነው። ሊቅ ተብለው ለመጠራት ነው የሚጥሩት። ሊቃችሁ ክርስቶስ ነው ይላል። እነሱ ግን ሊቃውንት ናቸው። ግን የሚናገሩት ሕይወት የሆነውን የክርስቶስን ቃል ሳይሆን የራሳቸውን ክብር ነው። ለራሳቸው ነው የሚፈልጉትና በጣም አብዝቶ ይናገራቸዋል። አብዝቶ ይሄ ማቴዎስ 23 ለመምህራን የተነገረ ነው። መምህራን ሆነው የእግዚአብሔርን ቃል አስቀምጠው የራሳቸውን ክብር ብቻ የሚጠብቁ የራሳቸውን ጥቅም ብቻ የሚጠብቁ በዚህ ውስጥ ያሉትን ሰዎች የሚገስጽ ነው። ወዮ ነው የሚለው። ወዮላችሁ ወይ እናንተ አትገቡም ወይ የሚገቡትን ደግሞ ትከለክላላችሁ የሚላቸው ናቸው። ሕይወት የሆነውን ቃል ከመንገር ይልቅ እነርሱ የራሳቸውን ጉዳይ ብቻ ነው የሚያከናውኑት፣ የራሳቸውን ጥቅም ነው። ስለዚህ ተመለሱ የሚል ቃል ነው። ነቢያቶችን ታሳድዳላችሁ፣ መምህራንን ታሳድዳላችሁ። ቃሉን የሚናገሩትን ስለ ክርስቶስ የሚመሰክሩትን የሚያሳድዱ ሰዎች ናቸው። በዛ ዘመን ደግሞ በብሉያት ዘመን የነበሩትን ከበራኪዮ ልጅ ከዘካርያስ ጀምሮ ደሙ ይጮሃል ብሎ የሚናገረውን እነርሱ እንደገደሉ እንዳሳደዱ የሚነግራቸው ናቸው። ለምን? በክብራቸው ስለሚመጡባቸው የእግዚአብሔርን ቃል ይዘው ስለሚወጡ የነሱ ክብር እንዳይጓደል ብዙዎችን ደም አፍስሰዋል። በመሰዊያውና በመቅደሱ መካከል እንኳ የበራኪዮ ልጅ የዘካርያስ ደም ፈሷል። ስለዚህ ደማቸው ይጮሃል ነው የሚለው የእግዚአብሔር ቃልና ከአቤል ጀምሮ ነው ግድያው የነበረው ማሳደዱ የነበረው። ለምን? እውነትን ስለሚናገሩ። እነርሱ ግን ደግሞ ቦታውን ይዘውታል። ሌላ ሰው ክርስቶስን እንዲናገር አይፈልጉም። ሰው ክርስቶስን እንዲሰብክ አይፈልጉም። በሰዎች ላይ የክርስቶስን ሕያውነት
ዛሬም ቢሆን ያለ ነው። ይሄ የምናየው ነው። ክርስቶስን ከመስበክ ይልቅ ሰዎች የራሳቸውን ጉዳይ ወይም የራሳቸውን አጀንዳ ወይም ስለ ሰዎች ወይም ስለ መላእክት አውርተው እንዲወርዱ እንጂ ይሄ ድግሱ እንዳይሟጠጥ ቀጣይነት እንዲኖረው ክብራቸው ቀጣይነት እንዲኖረው ምድራዊ የሆነ ክብር ነው ማወራው። ስለ ሰማዩ ጉዳያቸው አይደለም፣ ስለሚጠፋው መንጋም ጉዳያቸው አይደለምና ይሄንን የሚናገሩትን አብዝቶ የሚገስጽ ነው። መምህር ተብሎ የወጣ ሰው ስለ ክርስቶስ ሳይናገር የሚወርድ ሁሉ ወዮታ አለበት። ነገ ብድራቱን ይቀበላል። ነገ ያንን መክሊቱን ይወስዳል። ምክንያቱም ክርስቶስ የመረጠው ክርስቶስ የሾመው እንዲያገለግል ነው። ሕይወት የሆነውን ቃል እንዲሰጥ ነው። ነገር ግን እነርሱ የራሳቸውን ክብር ነው የሚፈልጉት። ሰው ጉልበታቸው ድረስ ጎንበስ ብሎ ሰላም ሲላቸው ነው የሚፈልጉት እንጂ ቀሚሳቸውን በማስረዘም በገበያም በምኩራብም የከበሬታን ስፍራና የከበሬታን ወንበር ነው የሚፈልጉት። ተብለው ሊጠሩ ነው የሚፈልጉት እንጂ እነሱ የዛ የተሰጣቸውን አደራ አይናገሩም እያለ ነው። ስለዚህ ክርስቶስን የማይሰብክ መምህር ሁሉ ዕዳ አለበት። ክርስቶስን የሸፈነ ሁሉ ዋጋ ይከፍላል። ለምን? ቦታው የተሰጠው ለዚህ ስለሆነ፣ ያ መንጋ የተሰጠው ለዚህ ስለሆነ፣ ህዝቡ ሊድን ክርስቶስ እንደሚያስፈልገው የማይናገር ሁሉ ዋጋ ይከፍላል። ለምን? የተሰጠውን አደራ በልቷልና፣ መንጋውን ለተኩላ ሰጥቷልና። ስለራሱ ክብር ሲጨነቅ መንጋውን አስበልቷል። የመበለቶችን ቤት በዝብዟልና፣ በፍታት አመካኝቶ የመበለቶችን ቤት ይበዘብዛል። ባሏ የሞተባትን ሴት እስከ 14 ዓመት እስከ 21 ዓመት ድረስ እያስደገሰ ቤትን ያሟጥጣልና ልትረዳ ይገባታል እንጂ ባሏ የሞተባት ሴት ደግሳ ልታበላ ፈጽሞ አይገባትም። ህዝቡ ሰብስቦ ሊያግዛት ነው የሚገባው። ቤተክርስቲያን ልትረዳት ነው የሚገባው እንጂ በሬ አርዳ እንዴት ነው የምትደግሰው? እቺ ሰው ነገ የልጆቿን ጉሮሮ የምትዘጋበትን በሬዎች ሸጣ ድግስ ትደግሳለች። በሬውን አርዳ ድግስ ትደግሳለች። ስለዚህ እያመካኙ ድግስን በመደገስ የመበለቶችን ቤት መበዝበዝ ይሄ ክፉ ነው። ነገ ያስጠይቃል። ሰውየው ሄዷል። ሰው አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበበት ይላል። አለቀ። ፍርድ ነው የተመደበበት። ሰው ከሞተ በኋላ ለፍርድ ይነሳል። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ሲናገር ከ24 ጀምሮ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል ይልና በቁም የሞቱትን ይናገራል። በቁም የሞተ ክርስቶስ ኢየሱስን ያላወቀ በእርሱ የዘላለም ሕይወት ያላገኘ ነው። በመቃብር ያሉት ግን ወይ ለፍርድ ትንሣኤ ወይ ደግሞ ለሕይወት ትንሣኤ ይነሳሉ። ሁለት ብቻ ነው ትንሣኤ ያለው። ወይ ለፍርድ ይነሳል ሰውየው በዚህ በመልካም ክርስቶስን ተቀብሎ ዘመኑ አንቀላፍቶ ከሆነ ዘመኑን ጨርሶ አንቀላፍቶ ከሆነ ለሕይወት ትንሣኤ ነው የሚነሳው። ነገር ግን ክርስቶስን ሳያውቅ ይሄንን ደሙን ገፍቶ አልቀበል ብሎ የእግዚአብሔር ልጅ ሳይሆን ከሞተ በሚደረግለት ጸሎት የዘላለም ሕይወትን አያገኝም። ነገር ግን የዘላለም ሕይወትን እናሰጣለን ተብሎ የሚደረግ ይህ ብዝበዛ ነገ ሰውየውንም ላያተርፍ ቤተሰቡንም በምድር ደሃ ያደርጋል። ሊረዱ የተገባቸውን የመበለቶችን ቤት መበዝበዝ ማለት ይሄ ነው። ድግስ ደግሳ በዛሬ ኑሮ ውድነት እንኳን ድግስ ደግሰው ዋጋ የሚከፍሉ ብዙ እናቶች አሉ። ስለዚህ የሚረዳት አንዱ ልጇን ያጣች እናት ድግስ ደግሳ እንዴት ነው የምታበላው? እንዴት ነው የምታመጣው? ከየት ነው የምታመጣው? እቺ ሰው የሚረዳት እኮ ተወሰደባት። ስለዚህ የመበለቶች ዳኛ ነው ኢየሱስ። የመበለቶች ዳኛ ለተራቡ የሚያዝን የሚራራ ነው። ከየት አምጥተነው ነው ሰዎችን የምናስጨንቀው? ተብትበን የምንጭንባቸው ስለምንድን ነው ብለን ስናይ የእግዚአብሔርን ቃል ካለማወቅ ወይም ለማወቅ ካለመፈለግ ወይም አውቆ የራስን ጥቅም በማሳደድ ነው። ስለዚህ ወገኖቼ በክርስቶስ ኢየሱስ ሰዎች አምነው እንዲድኑ በዚህ ስፍራ ያላችሁ በጌታ አምናችሁ ያልዳናችሁ ቀኑ ሳይመሽ ማለት እናንተ ሳታልፉ ወይ ክርስቶስ ሳይመጣ ከሁለት አንዱ ወደ ጌታ ፈጥናችሁ ሂዱ። የመዳን ቀን አሁን ነው። የመዳን ቀን አሁን ነው ይላል። ስለዚህ ድህነት በክርስቶስ ኢየሱስ ነው። ዛሬ የተተበተበው ሸክም በጣም ብዙ ነው። የተለያዩ ቀናትን በማክበር የዘላለም ሕይወት አይገኝም። የተለያዩ ቀናትን በመዘከር የዘላለም ሕይወት አይገኝም። የዘላለም ሕይወት ክርስቶስ ኢየሱስ ራሱ ነው። ከላይ የመጣው እርሱ ከአብ ዘንድ የመጣው። ስለዚህ ቤተክርስቲያን ማለት ህንፃው ጉልላቱ አይደለም።
ስለዚህ ቶሎ ፍጠኑና ወደ ክርስቶስ ኢየሱስ። እኛ ወደ ሰው ወደ ድርጅት አልጠራችሁም፣ ዛሬ በክርስቶስ ኢየሱስ የዘላለም ሕይወት አገኙ ነው የምንለው። ወደ ክርስቶስ ዘወር በሉ። መሪዎች የተባላችሁም ማቴዎስ 23 ሙሉውን የተጻፈ ለእናንተ ነውና መሪ ነን የምትሉ በተለያየ ተዋረድ የተቀመጣችሁ መንጋ የተሰጣችሁ ፈጥናችሁ ማቴዎስ 23ን አንብቡት። ጌታ ዘመኖትን ይባርክ መምህር። ይህ በጣም አስፈላጊ የሆነ ለሕይወት የሚሰጥ ቃል ያለበት ነው። ሙሉውን ነው። አንድ ስፍራ ላይ ብቻ አያቆምም። እስከ መጨረሻው ድረስ ሙሉውን መልእክት የሚያስተላልፍበት ነው። ስለዚህ ማቴዎስ 23ን መርጠው መወያያ ስላደረጉ ጌታ ዘመኖትን ይባርክ፣ ጸጋውን ያብዛሎት። ተባረኩ ላለው ቅዱሳን በዚህ ያላችሁ ተባረኩ። ሁሌ ልንናገር የሚገባው አንድ ስም አለ፣ ከስም ሁሉ የሚበልጥ ስም አለ። ኢየሱስ ይባላል። ኢየሱስ ጭማሪ የማያስፈልገው ብቻውን ጌታ የሆነ ብቻውን አዳኝ የሆነ። ስለዚህ ቅዱሳን የምላችሁ ደግሞ የማስረዳችሁ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት ያገኛችሁ ዝም አትበሉ። ምናልባት ሊያስነቅፍ ይችላል፣ ሊያሰድብ ይችላል። እሱ ክብራችን ነው፣ እሱ አክሊላችን ነው። ነገር ግን ክርስቶስን ከመናገር ወደኋላ አትበሉ። በጊዜውም ያለ ጊዜውም ክርስቶስን ስበኩት። ይሄ የተከመረ የብዙ ዘመን የስተት ትምህርት የሚናደው በቃል ብቻ ነው፣ በቃልና በጸሎት ነው። ሌላ ውጊያችን ከስጋና ከደም አይደለም፣ ቦታ እንዲቀይሩም አይደለም። እዛው ሆነው ባሉበት ስፍራ ክርስቶስን ያምልኩት፣ ብቻውን ይበቃል። ስለዚህ ይሄንን ልላችሁ ወዳለው ተባረኩልኝ። አስረዝሜ ከሆነ ምሕረት አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር አምላክ አብዝቶ ይባርክህ ወንድማችን። እንኳንም ተናገር አልኩህ፣ ደስ አለኝ በእውነት በጣም ቆንጆ ነው። የእግዚአብሔር ቃል በሙላት ያለው ሰው ሚዛናዊ አድርጎ መናገር ይችላል። በጣም ቆንጆ አድርገን የተናገርከው። እግዚአብሔር አምላክ ይባርክህ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። በዚህ ትንሽ ልበልና ከዛ ደግሞ እንግዶች ሲመጡ ጋብዛለሁ፣ እናንተም ትጨምራላችሁ። በማቴዎስ ወንጌል ምዕራፍ 23 የተቀመጠው ሐሳብ በሁለት ዋና ዋና ክፍል የተከፈለ ሐሳብ ነው። የመጀመሪያው ከቁጥር 1 እስከ 12 ድረስ ያለው መሪዎችን ኃጢአታቸውን የሚዘረዝርበት ነው። ያደረጉት በደል ምንድነው ከተባለ የሚዘረዝርበት 1 2 3 ብሎ የሚጠቅስበት ሐሳብ ነው። ሁለተኛው ደግሞ ከ23 13 እስከ መጨረሻ ድረስ ያለው ደግሞ ወዮላችሁ የሚል ነው። ኃጢአት ካለ ፍርድ አለ። ስለዚህ በየትኛው መስመር ልንመለከተው የሚገባን አንድ በደል ካለ ተለብሎ ካልታጠበና ንስሐ ካልተገባ ቀጥሎ ፍርድ አለ። ትላንትና ባላልኩበት ወይ በአዲስ መንገድ ልምጣ ብዬ ነው። ትላንትና በደንብ እናንተ አሁን ያላችሁትንም የበደላቸውንም በደንብ ዘርዝረነዋል። ግን ጠቅለል አድርገን ስንመለከት ዛሬ ደግሞ ምንድነው የሚያስተምረን ስንል ያዕቆብ 1 ላይ ምኞት ጸንሳ ኃጢአትን ትወልዳለች ይላል። ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ምን ልላችሁ ነው? ኃጢአት ባለበት ሁሉ ሞት አለ። ምኞት ባለበት ሁሉ ኃጢአት አለ። የማቴዎስ ወንጌል ምዕራፍ 23 ቁጥር 1 እስከ 12 ድረስ ያለው ኃጢአታቸውን አመጻቸውን ያደረጉትን ነገር ይዘረዝርላቸዋል። ከቁጥር 13 በኋላ ያለው ግን ወዮላችሁ ይላቸዋል። ወዮላችሁ ማለት ትቀጣላችሁ፣ ዋጋ ትከፍላላችሁ የሚል ነው። መቼስ ዝም ብሎ ወዮላችሁ የለም። ስለዚህ ወዮታው ዋጋ ትከፍላላችሁ ነው፣ ትቀጣላችሁ ነው እያላችሁ ያለው። በዚሁ አጋጣሚ ቅድም የጀመርኋቱን ልናገር። ያዕቆብ መልእክት ምዕራፍ 1 ላይ ያነሳሁት ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ካደገች በኋላ ሞትን ትወልዳለች ይላል። ምኞት ባለበት ቦታ ሁሉ ኃጢአት በደጅ ነው፣ ያደባል። ስለዚህ ፈቃዷም ደግሞ ወደዛ ጊዜያዊ ምኞት ወደሚያጠቃው አካል ነው። ምኞት በባህሪው ጊዜያዊ ነው፣ ዘላለማዊ ሊሆን አይችልም። የሆነ ባየን ቁጥር የአይን አምሮትና መጎምጀት በሚመጡበት ሰዓት ኃጢአት ተከትሎ ይመጣል።
ኃጢአት ከመጣ ደግሞ የኃጢአት ደመወዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ የዘላለም ሕይወት ነው። ስለዚህ በማቴዎስ ወንጌል ምዕራፍ 23 የምንማረው ጠቅለል ባለመልኩ ሲታይ ወደ ትንታኔው ከመግባቴ በፊት በመጀመሪያ ኃጢአታቸውን ይነግራቸዋል። ኃጢአትን ማጠብና ማስተካከል ማንጻት የነሱ ድርሻ ነው። ንስሐ ከገቡ ሊስተካከል ይችላል። ንስሐ ካልተገባ ወደ ጌታ ወደ ኢየሱስ ክርስቶስ ካልተመጣ ደግሞ ወደ ሞት ጉድጓድ ይዞን ይሄዳል። ለዚህ ነው ኃጢአት በተነገረበት ቦታ ሁሉ ቀጥሎ የሚመጣው የዘላለም ሞት ነው። ጸጋ በተነገረበት ቦታ ሁሉ ቀጥሎ ደግሞ የሚመጣው የዘላለም ሕይወት ነው። አያችሁ፣ ገና መስመሩ ላይ ነው ማድረቅ ያለብን። መድረቅ ያለበትን አስቀድመን ማድረቅ አለብን። ሰው በህይወት በዚህ ዓለም በሚኖርበት ሰዓት ሁሉ የተለያዩ ድካሞች ሊከሰቱበት ይችላሉ። የግድ መሪ ስለሆን ብቻ አይደለም፣ የግድ የሆነ ቦታ ፖዚሽን ላይ ስለተቀመጥን ብቻ አይደለም። ነገር ግን ሰው በመሆናችን በተለይም በክርስቶስ ኢየሱስ በማመናችን የሆነ የኃጢአት ጭላንጭል የሚታይብን ከሆነ ኢብን ያመንነው እንኳን ማለት ነው ብቅ ሲል ወዳውኑ በክርስቶስ ኢየሱስ ደም ማንጻት አለብን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ በቃሉ ስለተጻፈ እንዲሁም አንደኛ ዮሐንስ ምዕራፍ ይሄ የተጠቀስኩት አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ነው። እንደገና ደግሞ ምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጀምሮ ኃጢአትን ብታደርጉ ካለ በኋላ አዎ ልናደርግ እንችላለን፣ ልንስት እንችላለን፣ ግን ወዴት መሄድ አለብን? ጠበቃ ወደ ሆነው ኃጢአታችንን ይቅር ወደሚለን የሚምረንና የሚራራልን ሊቀ ካህን ወደ ሆነው ወደ ኢየሱስ ክርስቶስ ጠጋ ማለት አለብን። ያኔ ከበደላችን ነፃ እንወጣለን። በደሙ ኃይል ያጥበናል፣ ነፃ ያወጣናል እንጂ የድፍረት ኃጢአት እየተለማመድን በሄድን ቁጥር መንገዳችን ወደ ጉድጓድ ነው የሚሆነው፣ ወደ ሲኦል ነው የሚሆነው። መልካም፣ ወደዚህ ቃል ልምጣ። ከቁጥር 1 እስከ 2 ድረስ ያለው በምዕራፍ ውስጥ ያለው ሐሳብ የሕግ መምህራንን፣ ፈሪሳውያንን፣ የአይሁድ ሕዝብ መሪዎችን ወይም ደግሞ ታላላቅ መሪዎችን፣ ሸንጎዎችን እንደዚሁም ደግሞ ስመጥር የሆኑ አገልጋዮችን እየጠቃቀሰ ነው የሚናገረው። እነኚህ ስመጥር የሆኑ አገልጋዮች ፈሪሳውያን ናቸው። አዎ ፈሪሳውያን ናቸው። ምሁራን ናቸው። አዎ ናቸው። ግን በልዩነት ደግሞ እርሳቸው አባት ናቸው ተብሎ የሚከበሩ አባት እንዲባሉ የሚፈልጉ በምሳም የከበሬታ ወንበር የሚፈልጉ በገበያም የከበሬታ ወንበር የሚፈልጉ እሳቸው በዚህ አልፈዋል ተብለው እንዲጠሩ የሚፈልጉ ሕይወታቸው ሳይሆን ልብሳቸውና አሸንክታባቸው ሰውን እንዲስብ የሚፈልጉ በንግግራቸው እንጂ በሕይወታቸው የማይማርኩ ሰዎች እነርሱን የሚከተሏቸው ፈርተዋቸው እንጂ ወደዋቸው የማይከተሏቸው አካላትን ነው ይናገራል። ስለዚህ በዚህ ውስጥ ፈሪሳውያን እነማን ናቸው ስንል በጊዜው የነበሩ ጸሐፎች አሉ፣ ፈሪሳውያን አሉ። በጊዜው ወደ ዛሬ ስንመጣ አለን በጣም ብዙ ቦታ ላይ በብዙ አብያተ እምነት በአንዱ ብቻ አልልም፣ የትኛውም አብያተ እምነት ውስጥ ይሸጎጥ፣ የትኛውም አብያተ እምነት ውስጥ ይጠለል፣ የክርስቶስን ክብርና የክርስቶስን አምልኮት ሊወስድ የሚቃጣው አካል ከሆነ በሙሉ ፈሪሳዊ ይባላል። ጌታ አምላካችን ለዘላለም የተባረከ ይሁን። እንደዚህ አይነት አስመሳይ ሕይወትንም ከምድራችን ላይ ይገልብጠው። ክርስቶስ ኢየሱስ በሚሰብክበት በሚያገለግልበት ጊዜ ስንት 5 የገበያ ሕዝብ የሚያክል ሕዝብ ይከተለው ነበረ። ስለዚህ በርካታ ሕዝብ ይከተለው ነበር። ግን በምኑ ነበር የሚከተለው ስንል ድንቅና ተአምራትን፣ ሕይወት የሚሰጠውን ቃልን፣ የተራቡትን በማብላት፣ የተጠሙትን በማጠጣት፣ የታመሙትን በመፈወስ፣ ሕያው የሆነውን የእግዚአብሔርን ቃል በማስተማሩ ነበረ። ተከተሉኝ ብሎ የተከተሉት ደቀ መዛሙርቱ ናቸው። ሌላው ሕዝብ ግን የሚያጋፋው የነበረው መልካም ነገር በሕይወቱ ስላየበት ብቻ ነው። ዛሬም አንድ ነገር እላለሁኝ፣ በሕይወታችን መልካም ነገር አይተው ሰዎች ይከተሉን እንጂ
ተከተሉን ብለን በማስጨነቅና የከበሬታ ወንበር በመፈለግ ሰዎችን ማስከተል የለብንም። ሰዎችን ማስከተል ያለብን በምን አግባብ ነው ከተባለ የእግዚአብሔርን ቃል ስናስተምራቸው የጣፈጠ የሆነውን ከማር ወለላ ይልቅ የሚጣፍጠውን የእግዚአብሔርን ቃል በምናስተምራቸው ሰዓት ወደው ጣፋጩን ትምህርት ፈልገው ይከተሉ። እግዚአብሔር አምላክ ለዘላለም የተባረከ ይሁን።